አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ ያው ቤታችን ላስተዋውቃችሁ ፓርትቱ ነው። ያው የገጠር ቤት ይሄን ይመስላል። እንግዲህ ይሄ ካዝመር ነው። ያኛው እህል የሚቀመጥበት ቤት ነው። ይሄ ደግሞ ሳር ቤት ከብት የሚገባበት ከብት የሚያድርበት ቤት ነው። ይሄ ደግሞ ቤተሰቦቼ ናቸው። ዋናው ትልቁን ቤት ያው በኋላ አሳያችኋለሁ። አሁን ወደ ማሳ አያችሁ፣ አበካቶ በነገራችን ላይ ግባች ማሻር ላይ አበካቶ፣ ማንጎ ምናምን ብርቱካን፣ ቡና የሌለ ነገር የለም። ኑ እኛ ጋር እንጋብዛችኋለን። ጫት ምናምን ግን የለም። ጫት አጥፍተናል። አሁን አበካቶ፣ ማንጎ ምናምን የተለያየ ነገር ነው ያለው። እንሰታለን፣ ቆጨዋለን። አሁን ወደ ጋሮ ከቤታችን ወደ ጋሮ ይህን ነው እያችሁ እንሰቱን። ይሄ እንሰት ደግሞ እንትን ነው ትናንሾቹ ናቸው። አሁን እዚህ ጋር ይተከሉና ከዛ በኋላ ትንሽ ሲያድጉ ከአንድ አመት በኋላ ሌላ ቦታ ይወስድ። ይሄ ብርቱካን ነው። ያው እዚህ ጋር ያለው አበካቶ አያችሁ፣ ቤታችን ጓሮ ማለት ነው። የሀገር አበካቶ ነው። አብቧል ግን በደንብ አላወረደም። ይሄ ደግሞ ብርቱካን ነው። አንዳንድ ፍሬ አንዳንድ አፍርተዋል። እነዚህ ደግሞ የእንትን ከዚህ በፊት ከሰል ተሰርቶበት ነበረ። የቀረ እንጨት ነው። አሁንም ይሰራበታል ኢንሻአላ። ያው ይሄን ይመስላል የኛ ሀገር። ይሄ ደግሞ ዱባ ነው። ያኛው ደግሞ ጎመን ነው። ጎመን ወላሂ የገጠር ኑሮ እንዴት ደስ እንደሚል ወላሂ። የገጠር ልጆች ካላችሁ እንደኔ እዩ የናፈቃችሁ። ይሄ ደግሞ ስጋ መጥበሻ ወይም ሮዝማሪ ማለት ነው። አሁን ዘይት ምናምን የሚሰራበት የፀጉር ዘይት የሚሰራበት ማለት ነው። ይኸው ቤታችን ግን ግቢያችን ጫካ ነው። በነገራችን ላይ ይሄ መሬት ማለት ነው ከተማ ቢሆን አስቡት እስቲ ስንት ብር ይሆናል። እነዚህ ደግሞ እንትኖች ናቸው፣ ኮሰረት የሌለ ነገር የለም። ይሄ ኮሰረት ነው። አሁን ወደ ማሳየህን ነው እህል የሚዘራበት ቦታ። ይሄም እህል ነው የሚዘራበት። እቺ ደግሞ ብርቱካን ናት። ያው እንሰታችን ይሄን ይመስላል። ድሮ ኃይለኛ ትላልቅ እንሰት ነበረ። አሁን ግን በቃ ያው ቆጮ መበላት ተተወ መሰለኝ። የለም ትንሽ ነው። ይሄ ባህር ዛፍ ነው። በደንብ አይታይም፣ ፀሐይ ስለሆነ ነው የጋረደብኝ። ፀሐይ ነው። አሁን በፀሐይ ሰዓት ነው የቀረስኩት፣ ይቅርታ። እንግዲህ ከታያችሁ ፀሐዩ ነው የጋረደው። ቆይ አይመችም ነው ፀሐይ ካለ ያስቸግራል። ይኸው እዚህ ጋር ደግሞ ይሻላል። እነዚህ ደግሞ ይሄ ከሰል ለከሰል ይሆናል። ይሄ እንጨት ትልቁ ማለት ነው። እሾክ አለው። ስሙን አላውቅም፣ በአማርኛ ምን እንደሚባል አላውቅም። እነዚህ ደግሞ ባህር ዛፎች ናቸው። ባለፈው ተቆርጦ ነበር፣ አሁን ደርሷል። አያችሁት? ይሄ ደግሞ ሳር፣ እኛ ጋር ደግሞ እበት ሳር እንዲበቅል ይጣልበታል፣ እንደዚህ ይዘራበታል። ከዛ ከተዘራበት በኋላ ኃይለኛ ሳር ይበቅላል ማለት ነው። እኛ ጋር እንደዚህ ነው የምናደርገው። እና ይሄ ደግሞ እህል የሚዘራበት መሬት ነው። ታርሶ ተዘጋጅቷል። ዝናብ ስላልጣለ ነው። ከዛ ይዘራበታል ስንዴ። እሾክ ያለው እንጨት ደግሞ ብዙ ነው ያለው። ብዙ ከሰል ማምረት ይቻላል ማለት ነው። ያስጎበኛችሁ ነው ገጠር እንደኔ ለናፈቃችሁ ማለት ነው። እኔ ድሮ ውጭ እያለሁኝ በጣም ይናፍቀኝ ነበረ። እንደዚህ አረንጓዴ ምናምን ነገሮች ይናፍቁኝ ነበረ። አሁን ደግሞ እናንተም የምናፍቃችሁ ካላችሁ እዩ ለማለት ነው። አሁን ደግሞ ወደ ማሳ እየሄድኩ ነው። ያው ጫካ ነው ይሄ ባህር ዛፍ ውስጥ እኮ ያስፈራል። በማታ በጣም ነው የሚያስፈራው። አሁን ራሱ ያስፈራል፣ ጫካ ጫካ ስለሆነ ማለት ነው። እኛ ጋር የእንጨት ችግር የለም። አያችሁት? እንጨትም መሬት ላይ ያለው። ከዛ በዚህ ነው የምንወጣው መንገዱ ወደ ማሳ፣ ትልቁ ማሳ ማለት ነው። ስንዴ የሚዘራበት
የተለያዩ አሁን ደግሞ ድንችም ማሳ ላይ ነው የሚተከለው። ድሮ ግን ጓሮ ምናምን ነበረ። አሁን ግን ማሳ ነው። አያችሁት? ይሄንን ዛፍ የሀገር ዛፍ ነው ያለን። ኑ እንሰጣችኋለን። ከመጣችሁ እንሰጣችኋለን። ችግር የለብንም። እንጋብዛችኋለን። ስትመጡ ብቻ ሄሎ ማለት ነው ብቻ ነው የሚጠበቅባችሁ። የእኔ ሀገር ይሄን ይመስላል። አረንጓዴ ነው። ገና ማሳ እየሄድኩ ነው። እህል የሚዘራበት ቦታ አሳያችኋለሁ። በዚህ መንገድ ነው የምንሄደው። ይሄን ባህር ዛፍ አለ። ወላሂ አረንጓዴው ደስ ይላል። ደግሞ ንፋሱ በቃ ለየት ያለ ንፋስ ነው ወላሂ እዚህ ጋር ያለው ማለት ነው። በደንብ እንዳልታየችው አውቃለሁ። ያው ፀሐይ ስለሆነ ለመቅረጽ በደንብ አልተመቸኝም ነው። ጨለማ አንዳንድ ቦታ ጨለማ ይሆናል እንትኑ ካሜራ ማለት ነው። ይኸው ወደ ማሳ እየሄድኩ ነው። አያችሁት ማሳው ምን እንደሚመስል። ያው መንገዱንም እዩ በዛው ላስጎበኛችሁ። ይሄ በቆሎ ነው። ይሄን በቆሎ የኛ ነው። ያው ዝናብ በደንብ ስላልዘነበ እንትን በደንብ አልበቀለም። እንግዲህ ዝናብ ሲጥል በደንብ ይበቅላል ብዬ አስባለሁ። ይህን ይመስላል። አያችሁት ሀገራችን ማሳውን እያችሁት። እዚህ ጋር እኮ ድሮ እኮ ስንዴ ብቻ ነበር የሚተከልበት። አተር እና ስንዴ ነበር የሚዘራበት። አሁን ግን በቆሎ፣ ድንች ምናምን ይዘራበታል። ደግሞ ድሮ ምንም ቤት አልነበረም ከላይ በኩል ማለት ነው። አሁን ግን ላይ ዳገቱ የነበሩ ሰዎች ወርዶ ታች እህል በሚዘሩበት ቦታ በቃ ቤት ሰርቶ ምናምን እንሰት ተክሎ ምናምን እየኖሩ ነው። ቆይ አሳያችኋለሁ። ከኛ ቤት በላይ በኩል ነው። ከኛ ማሳ በላይ በኩል ነው። ይሄን በቆሎ የኛ ነው። አያችሁት? ሲያስጠላ! ወይኔ ዝናብ ብኖ ባሰቡት እስቲ እንዴት እንደሚያምር። እዛም ጋር የሌላ ሰው በቆሎ አለ እዛ። ይሄን ባህር ዛፍ የኛ ነው። ቅርታ ይሄን ይመስላል ሀገራችን። ወላሂ ለም ሀገር እኮ ነው ያለነው። አልሐምዱሊላህ። አሁን ውጭ ሀገር ስትሄዱ ሁሉም በአርተፍሻል ነው የሚበቅለው ሳሩ ምኑ ምኑ። እኛ ግን በተፈጥሮ ታድለናል። ወላሂ አልሐምዱሊላህ። ደሃም ብንሆን በቃ ንጹህ አየር አለን። ዝናብ በየጊዜው ይጥላል። አሁን ባይጥልም ዘንድሮ ነው እያልጣለው እንጂ በየጊዜው ይጣላል። አያችሁ፣ ያለ ውሃ ነው የሚያድገው ሁሉም ነገር። አልሐምዱሊላህ። ያው በዝናብ ውሃ ማለት ነው። ከዛ ይኸው ይህም ታርሶ ተዘጋጅቷል። ይሄ የሌላ ሰው ነው የኛ አይደለም። ይሄ በቆሎ የኛ ነው። አረንጓዴው ምናምን ሲታይ ወላሂ በጣም ነው ደስ የሚለው። አሁን ዝናብ ካዘነበ በደንብ ይበቅላል። በቆሎ ያፈራል ማለት ነው። ኢንሻአላህ አላህ ካለ ዱአ አድርጉ እና ወደ ማሳ እየሄድኩ ነው። ያው መንገዱ በዚች መንገድ ነው የምንሄደው። ከላይም ግን መንገድ አለ። የሚቀርበው ግን ይሄ ነው። እነ ማዘር እና ባሌ ከፊት ወጥተዋል። እዛ ላይ ናቸው። አይታዩም። ትንሽ ትንሽ ነው የሚታዩት። አያችሁት? አንዳንዱ በቆሎ በደንብ በቅሏል፣ አንዳንዱ ደግሞ አልበቀለም። እና ይኸው ደርሰናል። ይሄ ደግሞ ሰንዳዶ ይባላል። ይሄ ምን እንደሚሰራበት ወንፊት ምናምን ነገር ይሰራበታል። ስንደዶ ድሮ ብዙ ነበረ፣ አሁን የለም። እና ይሄን ይመስላል ውድ ቤተሰቦቼ። ላሞቹን እያቻቸው ያምሩ። ሳሩ እዚህ ጋር አዲቃ ቡና አፍልታችሁ ምናምን በቃ ደስ አይልም? ለማገራችን ብላሂ ደስ ይላል በጣም። ይሄ ባህር ዛፍ ተቆርጦ እንደገና እየበቀለ ነው።